ያፌት ከነናታን ቤት ይሄዳል። እናም በሩን ሲያጓጓ ጽዮን ትከፍታለች። ጽዮን ኮስተር ብላ ነበር። እናም እንድንሽ እኔ ቆንጆ ይላታል። ደህና ነኝ፣ ለምንድን ነው እንደዚህ ኮስተር የምትይብኝ ይላታል። በጥርጣሬ ነው ያይሽኛለሽው ይላታል። አላቅም ግን ውስጥ አይወድህም ትለዋለች። ጽዮንም ላይ ደግሞ በጣም ውሸታም ነህ፣ ቤታችን ወስደህ ተከራይኔ ብለህ አታለልከኝ ትለዋለች። እኔውድ እንደዛ እንኳን አታስቢ፣ ላንቺ ብዬ ነው አንቺ ቶሎ እንድታስታውሽ ያለኝ ፍላጎት ነው እንጂ ለማዋሸት ፈልጌ አይደለም ይላታል። ባት ያኔ እውነቱን ሁሉ ነግራችሁኝ ቢሆን ኖሮ በአሁኑ ሰዓት ላስታውስ ይችል ነበረ ትለዋለች። እሺ በቃ እናውን ታዲያ ወደ ቤት እንዲገባ አትፈቅጅልኝም ይላታል። አላስገባም ትለዋለች። በጣም ትናደዳለች። ምን ይላታል። ምክንያቱም ወንድሜ እንዲያይህ ስለማልፈልግ ብላ በሩ ልዘጋው ትላለች። ወንድሜ እንድናደድ አልፈልግም። እንደሰማሁት ከሆነ ደግሞ ያንተ ፍላጎት ወንድሜ እንድናደድና ወንድሜ የሆነውን ሁሉ መውሰድ ነው የምትፈልገው። እሱ ምን አለውና ነው ምን ወስድበታለሁ ይላታል። ጽዮንም ትስቅና ይኸውልህ አንተ የሌለህ እሱ በጣም ብዙ ነገር አለው ትለዋለች። ለምሳሌ እኔ ያለሁት ንጹህ ልብ አለው፣ ፍቅር አለው። ቆይ ኤፍራታን ስትወስድበት ፈርቶ መሰለህ ዝም ያለህ? አይደለም በጣም ስለሚያፈቅራት ከሱ ደስታ ይልቅ የእሷን ደስታ ስለሚያከብር ወይንም ስለሚያስቀድም ነው። ለዛ ነው እንጂ አንተን ፈርቶህ አይደለም ትለዋለች። ሲሆንም እሷ ደግሞ ያንተ ቢጤ ስለሆነች ደስታዋን አስቀድማ ሄደች ስላለች። እናም እንደዚህ እየተጨቃጨቁ እያለ ናታን ምንድን ነው ይላል። አይ አስፈላጊ ሰው አይደለም ብላ በሩን ዘጋዋለች። ምንድን ነው በሩን ልትዘጋ ስትል ያፌትም በሩን ወደ ውስጥ ክፍት አድርጎ ሊገባ ይላል። እናም ይታገላሉ። ያፌትም ናታንም ይሄዳል ወደዛ ማለት ነው። እናም አስፈላጊ ያልሆነ ሰው ማን ነው እያለ ወደዛ ይሄዳል። ያፌት እንዴት ነህ ይለዋል። በጣም በደስታ እየሳቀ ቅርጣለህ ይለዋል። ኔት እንዴት ነህ ብሎ ሰላም ይለዋል። በጣም ጎበዝ ነህ፣ እኔማ ተሰባብረህ በሩን ዘግተህ እያለቀስክ ነው ብዬ ነበር ያሰብኩት ይለዋል። ጽዮንም በጣም ትናደድና ለምንድነው ወንድሜ በር ዘግቶ የሚያለቅሰው ትለዋለች። ያፌትን ብድግ አድርጎ ያው ትወደኛለች ብሎ ያሰባት ሴት እኔም መርጣ ስለመጣች ይላታል። ፍቅር መጥፎ ነው፣ የምትወጂው ሰው የሌላ ሰው ሙሽራው ነው እንደማየት ምን የሚጎዳ ነገር አለ ብሎ ይላታል። እሱ ያንተ ሀሳብ ነው። እኔ ይህን የምላት ሰው ሌላ ስላገባች ሳይሆን ውስጥ የሚሰበረው አንተን ውሻ የሆንከውን ስላገባች ነው ውስጥ የተሰበረው ይለዋል ማለት ነው። ሰውን ስለወደድከው ብቻ የራስ ማድረግ አትችልም ይለዋል ማለት ነው። ያፌትን ብድግ አድርጎ እኔ ግን እችላለሁ፣ ያሰብኩትኝ የፈለግኩትኝን ማድረግ እችላለሁ ይላል። ደግሞ ሁሉንም ነገር ያለው በፊት ሁሉንም ነገር ወስጀባለሁ። አሁን ደግሞ ኤፍራታ ነች የቀረችኝ። ኤፍራታንም አሁን በቅርቡ ወስዳታለሁ ብዬህ ነበር አይደለ? አስታወስክ? ይሄው ወሰርኳት ይለዋል። እና ጽዮንም በጣም ትናደዳለች። አሁን መናገር የምትፈልገውን ነገር ተናገርና ከዚህ ቶሎ ሄድ ትለውና በጣም ትናደዳለች። እህትህ እንደዚህ ያለችኝ እምቢ ማለት አልችልም። የመጣሁት የሰርግ ካርድ ስላላዘጋጀው እንዲሁ እንደዚህ በቃሌ ልጠራችሁ ፈልጌ ነው ይላል። ሰው ልልክ ነበር ግን ደግሞ መልእክቴን እኔ እንደምፈልገው አድርገው እንደማያደርሱልኝ ስለማቅ ለዛ ነው እኔ የመጣሁት ይላል። በጣም ትናደድና የኛ ሀሳቢ መልእክት ደርሶናል፣ ግን ደግሞ ያንተ ሰርግ ላይ መገኘት አንችልም ብለዋ በጣም ትናደድበታለች። በሚያደርገው ነገር በድርጊቱ ነገር በጣም ተናዳለች። በጣም ከናታን ይልቅ ጽዮን በጣም ተናዳለች። ናታን እንደውም ምንም አልመሰለውም። ናታንን ብድግ አድርጎ አይ እንሄዳለን እንጂ ያፌት አታስብ እንመጣለን ይለዋል። ኤፍራታን ደስታ ፊት ለፊት ማየት ፈልጋለሁ ይላል ናታንም። ጽዮንም በጣም ትናደድና ወንድሜ ምን እያልክ ነው ብላ ትበሳጫለች። እንዲሁም ደግሞ ያፌትም ተናዷል። ምክንያቱም ናታንን ሲያለቅስና ሲሰቃይ ማየት ስለሚፈልግ፣ እሱ ግን ይህን ነገር ደግሞ አላየበትም ማለት ነው። ደስተኛ ሆኖ ነው እያሳያለው። ነገር ግን ከለየ ውሸት ደስተኛ እንደሆነ ያውቃል ማለት ነው። በጣም ጎበዝ ወንድ ልጅ ማለት እንደዚህ ነው። ወንድ ልጅ እንደዚህ ቆፍጠን ሲል እኔ በጣም እወዳለሁ ይላል ያፌትም። በቃ እኔም ልሂድ እንግዲህ፣ ያው ዝግጅት ስላለብኝ ማርፈድ አልፈልግም። ደግሞ ቶሎ እንዲመጡ እንዳታረፍዱ፣ የክብር እንግዶቻችን እናንተ ናችሁ ይላል።
ጽዮንም በጣም ትናደድና እንዲሁም ናታን በተናገረው በጣም ትበሳጭና በሩን ወርውረው ትሄዳለች። ናታንም በር ላይ ይቆማል። እናም ከዘጋ በኋላ ግን ናታን በጣም ነበር የተናደደው። ምክንያቱም ያፌት ጋር እንደዚህ ሲናደድ ያለማሳየት ሲጥር ነበር። እናም እሱ ሲሄድለት ግን በጣም ጥርሱን ነክሶ ሲናደድም ነበረ። እዚያም ቀለበቷን እያየች እንዲሁም ደግሞ የናታንና የሷን የሰርግ ፎቶ እያየች ጥርሷን እየነከሰች ቀለበቱን ታጠማዝዘዋለች። ምክንያቱም እሷም ሁሉም ነገር ስለቀረ እና በቃ ለዚህ ነበር ይህ ሁሉ ነገር ሳደርግ የነበርኩት ብላ ሁሉን ነገር ለናታን ስለነገረችው አሁን ላይ ራሷን ነፃ ስለወጣች እናም በጣምም እያዘነች ነው። ምክንያቱም የምትወደው ሰው ስለማይወዳት እናም አብሯ ስላልኖረ በጣም ነበር የተናደደችው ማለት ነው። ጽዮንም በሩን ዘግታ ተናዳ ትመጣና ምን ሆነሽ ነው? ማን ነው ቆይ የመጣው ትላታለች ቤዛ። እናም ዝም ትላታለች። ቆይ ምን ሆነሽ ነው እንደዚህ ተናደርሽው? ትላታለች። ይሄን ወንድሜን አንድ በይው የሆነ ጭንቅላቱን የመታው ነገር አለ መሰለኝ ትላታለች። እሷ ምንም ማለት አይጠበቅባትም። ደግሞ እኔን ምንም ነገር ጭንቅላቴን የመታኝ ነገር የለም ይላታል ናታንም። ነገር ደግሞ የምነግርሽ ነገር ቢኖር በጣም ተሰብሬያለሁ፣ እሱን ደግሞ ከኔ ራሴ ውጭ ማንም አያውቅልኝም ብሎ ናታንም ተናዶ ለጽዮን ይመልስላታል። ደግሞ ከሱ ፊት በፍጹም እመሜን ማሳየት አልፈልግም ይላል። ቤዛም ግራ ተገብታ ቆይ ግን እናንተ ቆይ አልገባኝም፣ ስለምንድን ነው ያወራችሁ ያላችሁት ብላ ትጠይቃለች። ምክንያቱም ማን እንደመጣ ምን እንደተፈጠረ አላወቀችም። ምንም በጣም ትናደድና የወደፊት የእህትሽ ባል ነው የመጣው፣ ለምንድን ነው ታውቂያለሽ የመጣው ሰርጉ ሊጠራን ብላ በጣም ትናደዳለች። ናታን ግን ለምንድን ነው ዝም የምትለው? በጣም እንደምትናደደኝ ታውቃለህ አይደለ? ቆይ ግን በዚህ ልክ ኤፍራታ እሱን ታፈቅረዋለች ብለህ እንዴት ተሳሰብክ ብላ ትለዋለች። ተነስተን መታገል አለብን ትላለች ሲሆን ማለትም ቤዛ ሁሌ በጣም ጥሩ ሰው ሆናለች ማለት ነው። ምክንያቱም ከእስር ቤት መልስ በጣም ጥሩ ሰው ሆናለች። እናም ናታንም ቤዛ ቆይ ከማን ጋር ነው የምታገለው? ከማን ጋር ልታገል ይላታል። ወይም አልፈልግም ያለችን ሰው ምን ላርግ ነው የምትይኝ ይላታል ማለት ነው። እሷን ብድግ አድርጋ አይንስ ስንት ጊዜ እንደዛ ብለህ ነበር እኮ አይደል እንዴ ታስታውሳለህ? ትለዋለች። ይቻል ታውክም ትላለች። እሷም ግን